መልስ መመለስ ነው ያለብን እንጂ ላስረዳችሁ አትበል። ለሚያደምጠው ሰው ፌር ያልሆነ ነው ይመስለው። አሁን ጎበዝ ነው ኢየሱስ ከሶስቱ አካላት ፈጣሪዎቹ ከሶስት ፈጣሪዎች አንደኛው ፈጣሪ መጥቶ ሰው ሆነ፣ ሰው ብቻ ሆነ አልከን ገባን። ይሄ ሰው የሆነው ይጸልያል እንትን ይላል፣ በቃ ሰው ሆኗል። ሶስቱ ፈጣሪ አንዱ አትበይ፣ መለኮት በስጋ መጣና አንተ እኮ ሌላኛው ስላሴ ነው። ማነክ እናትዬ ተረጋጊ። ትሩስ አንዴ እሱ የሚያምነው ስላሴና አንተ የምታምነው ስላሴ የሰማይና ምድር ተራርቅ። ያንተን ደግሞ በኋላ ደቂቃ ስትናደምጣለን። ዝም ብለህ አሁን እሱ እየተደማመጠን ችግር የለውም። ኤደን የለሽም መለኮት በስጋ ስጋ አልጠየቅንም። ከዚህ በፊት የገባኝን አስጠፋችሁብኝ። እግዚአብሔር ይስጣችሁ። ምንም አለ እኔ ደግሞ አሁን የምትፈልጊውን ጥያቄ ጠይቅ፣ ችግር የለም። ጠፋብኛለች ይኸውልህ ትሮዝዬ፣ አንተ እኮ የምታምነው ሌላ እኮ ነው፣ እሱ የሚያምነው ሌላ እኮ ነው። ገና ለገና ስላሴ አምናለሁ ስለ አንተ ቆይሽ ኢየሱስ በምድር ላይ ሰው ብቻ ነበረ ብለህ ነው የምታምነው? ትሩዝ እኮ እግዚአብሔር ማለት ከዚህ በኋላ ማይክ እንዳትከፍት ትሩ ስላሴን ከመጀመሪያ አስረዳን። ይኸው ማይካችን ዘግተን እንሰማሃለን። አብራራ፣ የምትችለውን ያህል ደቂቃ ወስደህ አብራራ። ከዛ ጥያቄ እንጠይቃለን። ይኸው ማይክ ዘግተን ስላሴን አስረዳን። እግዚአብሔር ማለት ዓለም ሳይፈጠር የነበረ ማለት ነው። ይሄ ቃል ሲገለጽ በመጀመሪያው ዮሐንስ ወንጌል የሚለው በመጀመሪያ ቃል ነበረ ሲል ሰው ሳይኖር ምን ብሎ መግለጽ አለበት? የመጀመሪያው የምትረጁ ሀሳብ ቃል ነበረ ሲባል አስቀድሞ ቃል ያ ወይም ተናጋሪ ነበረ ማለት ነው። እቺ ቃል በመጀመሪያ ቃል ነበር የምትለው ጽንሰ ሀሳብ ማለት ነው። ስለዚህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲባል ተናጋሪውም እግዚአብሔር ነበረ እንደማለት ነው። ከዛስ እግዚአብሔርም ነበረ ይላል። ስላሴ ማይ ነው ወዳጅ የት ቤተ እምነት ነው? ይቅርታ ጋር ማለት እምነቱን ፈልገሽ ነው እንጂ ቅድም ስላሴ ለብቻ አስቀምጪው። እምነትማ መታወቅ አለበት። የእኛን ትምህርት ወስዶ ሲያስተምር ዝም ልበለው? ንግግር ነው። እምነትህ ምንድን ነው? ማን ነው? ኦርቶዶክስ ነኝ። ኦርቶዶክስ ነክ? ኦርቶዶክስ ነው። ኦኬ፣ እድሜና ጤና ይስጥከሽ። ቀጥል። ሄዱዬ ያለች ስለ ኦርቶዶክስ ትምህርት የላጠሽ። ቀጥል። ለማንኛውም እንጨነቀኝ። ቀጥል። ዓለም ሳይፈጠር ምን ብለሽ ነው ያ የነበረን ነገር ልትገልጹ የምትይው ነው? መጀመሪያ እዛ ቃል ነበረ እንጂ እግዚአብሔር ተናጋሪ ነው። አንዱ አብ ይናገራል እፍ ብሎ ህይወት ይሰጣል። በቃ አብ ብቻ ነው አምላክ ብዬ ነው የማምነው። አንተ እንደሱ ታምናለህ? አብ ብቻ ነው አምላክ የሚል አስተምህሮ ከመጽሐፍ ቅዱስ ውስጥ የለም ሲጀመር ማለት ነው። ቆይ አይኖር ችግር ነው። አሁን ለመተት በል አንተ ይናገራል የምትለኝ ማንን ነው አሁን እያልከኝ ያለው? እኔን ተውና አንተ መጽሐፍ ቅዱስ የዮሐንስ ወንጌል ላይ ምዕራፍ አውጥተህ ማንን ነው እግዚአብሔር በመጀመሪያ ቃል ነበረ ምን ማለት ነው? ገብቶኛል። እሱ ጋቶ ችግር የለም። አንተ እግዚአብሔር ይናገራል ያልከኝ ሰዎች አብ ወልድ መንፈስ ቅዱስ ነው በሶስት አካል ሆኖ ራሱን በሶስት አካል ካደረገ እግዚአብሔር ራሱን በሶስት አካል ነው መመልከት ያለብን እንጂ መለኮት አንዱ ነው። የሚናገረው ማን ነው? አሁን እኮ ይሆንልህ ሶስት አካል ችግር የለብኝም። ስም አድምጠኝ። እግዚአብሔር ይናገራል አላልከኝም ብለኸኛል። ጎበዝ። ዓለም ሳይፈጠር መሬትን ሲሰራ አንቺ ነበርሽ፣ ተወልደሻል፣ ተፈጥረሻል። አዳም አልተፈጠረም እኮ። እነዚህ ሁሉ ድርጊቶችን ሲያደርግ እየተደማመጠ ሰው አልተፈጠረም ነበር። ተናጋሪው ማን ነበር? እነዚህ ሁሉ ሲሰሩ ንገሪ። አንቺ ታዞረዋል እንዴ? ቃል ነበረ ይላል። ቃል ማለት ዓለም ሳይፈጠር ነበረ እኮ። ቃል ተናጋሪ አካል ነበር እያለሽ ነው። እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ነው። ቃል የምትለው ማንን ነው? መለኮት ወይም እግዚአብሔር አምላክ ማን ነው? እሱኛው የሚባለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ማንኛው ነው? አባባልሽ አልገባ። ሶስት አምላክ ለማለት ነው ወይስ በአካል ሶስት የሚለውን ነው? ሶስት አምላክ የሚባል ካለ ቆይ አባባል ካልገባ ላስረዳ። ምን እያልኩ እኔ ማምነው እኔ የሐዋርያት እምነት ወይ ደግሞ ወልጅ ሰማኝ ስለሆንኩኝ እግዚአብሔር አብ በቃ ድፍር ብዬ ነው የምናገረው። እግዚአብሔር አብ ይናገራል። መናገሪያው ቃሉ ደግሞ ህይወት የሚሰጥበት ደግሞ ፍያሌ መንፈስን የሚሰጠው ደግሞ እግዚአብሔር አብ ነው እላለሁ። በቃ አንዱ ነው የሚናገረውም ህይወት የሚሰጠው። ማን ይባላል? እሱ አብ ይባላል። እግዚአብሔር አብ ምን ማለት ነው? ቆይ ወይኔ ጌታ፣ እሱን ደግሞ ሌላ ቀን እግዚአብሔር አብ
ማለት አባት ማለት ነው። አስገኝ ማለት ነው። ምንጭ ማለት ነው። አባት ከሆነ ልጅ አለ ማለት ነው። እሱ ሎጂክን ሌላ ሎጂክ ነው ማለት እሱ አባት ካለ ልጅ ፈጣሪ ሳይፈጠር ፈጣሪ አትለውም። ፈጣሪ ሳይፈጠር ፈጣሪ አትለውም ወይ? ምንም ሳይፈጠር ምን ነበር ፈጣሪ? እሱ እኮ ነው የምነግርሽ። ምንም ሳይፈጥር ምንም ብቻውን ነው። ሌላ ምን አለ እኮ? ስለዚህ ምን ብለሽ ነው አንቺ ፈጣሪ አትለውም ወይ? ስለፈጠረ ፈጣሪ የምትለው ካለመኖርን ወደ መኖር ያመጣ አንድን ኃይል አንቺ ሳትኖሪ ወይም ደግሞ ሰው ሳይኖር የነበረን አካል ከአንቺ በፊት የነበረን አካል ምን ብለሽ ነው የምትጠሪው? ወደፊትም የሚኖር አንተ ስላሴና ቆይ እሱን አሁን እኔ ምን እንደምል ጋር አይደለም የምናወራው። ስላሴን እያስተማርከን እያለ ምን አልክ? አንዱ አምላክ ይናገራል መናገሪያው ነው ብለህ ቃልን ለአንዱ ሰጥኸው። ይሄ አንዱ የምትለው ከሶስቱ አካል ለማን ነው አልኩ። ሶስት አካል ታምን የለ አንተ ሶስት አካል አማኝ ነው ንገረኝ። እግዚአብሔር ቆይ እግዚአብሔር ለወልድ ምኑ ነው? ወይ ጌታ ኤደን ምን ጉድ ነው የገጠመን? እግዚአብሔር ለወልድ ምኑ ነው? ምኑ የሚሆን አብ ለወልድ ምኑ ነው? እሺ እሱ ጋር ምኑ የሚሆን ቃል ነው? እሺ ሀሳብሽ አልገባኝም። አልገባ ሶስት አካል ታምናለህ? ሄቨን ምን የሚሆን ብለሽማ አታዳፍኝው። መልስ እየሰጠሽ ይበታል። አንዴ ኤሊ ቆይ እሰጣለሁ። ሶስት አካል ታምናለህ አይደለ? አዎ ራሱን በገለጠበት በሶስት አካል አምናለሁ። በጣም ጥሩ። ሶስት ጋን ገንዘቡ አደረገ ይላል። በጣም ጥሩ። የገንዘብና ቆይ አንቺ ስለ ጥያቄ ስለ ወልድ ከሆነ በትክክል ወልድ ጋር ሄድ በይኝ። ስለ እግዚአብሔር ነው ጥያቄ። መጀመሪያ ስለ ፈጣሪ ሰማይና ምድር ስለፈጠረን ወልድ ጋር አልደረስንም። ቆይ ስለዚህ ክርስቶስ ቆይ በስጋ ወይም ወልድ ቃል በስጋ ከመምጣቱ በፊት እግዚአብሔር አብ ነው የምትይኝ አንቺ፣ ወይም ሰዎች ሳይረዱት ወልድን ማለት ነው። ቆይ ስማ፣ ኦኬ እኔ ምንም አላልኩም። አሁን አድምጠኝ። አንተ ሶስት አካል ነው ለምታምነው? አዎ አልኩሽ። ኦኬ አዎ ካልከኝ በኋላ የትኛው አካል ነው የሚናገረው? ተናጋሪው የምትለው አብ ነው ወልድ ነው ወይስ መንፈስ ቅዱስ? የሚናገረው ማለት ነው ቃል ነው ወልድ። ኦኬ አብና መንፈስ ቅዱስ አይናገሩ ማለት ነው። ምን ማለት ነው? በመለኮት አንድ ነው ልትነጥዩ አትችይም። አካልስ? አካልማ ይኸው ተነጥሎ እየተነገረሽ እኮ ነው። እሺ ስለዚህ አብ ወልድ በመለኮቱ አብ ነው። እንደዚህ የሚባል ነገር የለም ነው የምልሽ። ከሌለ ማን ነው ተናጋሪው ስልክ ወልድ አልከኝ። እሺ ስለዚህ ሁለቱ ደግሞ በምንድን ነው የሚናገሩት? ሁለቱ አይናገሩ። አሁን አየርን መቁጠር ትቻለሽ እንደ አንቺ? ሁለቱ አይናገሩ ነገር አልገባኝም። ሰዎች ሁሉ እኩል ይተነፍሳሉ። አየርን ቆጥረዋለሁ እያልሽኝ እንዳይሆን። ወልድ ብቻ ነው የሚናገረው እና ሁለቱ ይናገራሉ አይናገሩ ወይስ? በወልድ አካል ስናወራ ይለያያል። ይኸውልሽ ሚስጥረ ስላሴ የማታውቂ ከሆነ ወይ ሚስጥረ ስላሴ አስረዳኝ በይ። ገና ብዬ ከአንቺ ጋር የምጭቅጭቅ ነው የሚሆነው። በጣም ጥሩ። ሁሉን ነገር የፈጠረው ማን ነው? እግዚአብሔር አምላክ። ማንኛው አካል ሶስት ስለሆነ ማንኛው እግዚአብሔር ምትለኝ ለሀገር ነው እንዴ? መለኮት አንድ ነው አልኩሽ እኮ። እሺ በመለኮቱ ወልድ አብ ነው። መለኮት አንድ ነው ትለኛለህ። ቅድም ደግሞ ስጠይቅሽ ወደዛ አትግባ አልሽኝ። አብ ለወልድ ምኑ ነው ስልሽ አትግባ አልሽኝ። እኔ የምጠይቀኝ አምላክ አብ ብቻ ነው ብዬ እነግርሃለሁ። እኔ ምንም አምላክ ምን ማለት ነው? እሱም በኋላ እናወራለን። አሁን በምን ካላረግሹማ እንዴት እንግባባ? አምላክ ምን ማለት ነው? አምላክ ለምሳሌ ማን ነው የፈጠረው? ሁሉን ነገር የፈጠረው ማን ነው? በአንተ ትምህርት አምላክ ምን ማለት ነው? መጀመሪያችን እንረዳሽ። ሁሉን ነገር የፈጠረው ማን ነው ወዳጅ? መለኮት ወይም ደግሞ እግዚአብሔር መንፈስ ተብሏል። ወይም መለኮት የሚመለክ አንቺ ስለምታመልክ ይመለካል፣ መለኮት ይባላል። መለኮት ደግሞ እንደዚህ ብለሽ አትይም። አንድ ነው መለኮት። መንፈስ አንድ ነው። መንፈስ ሁለት የለም። ምናልባት አንዳንዴ ስትሳሳቱ መላእክት መናፍስት ይባላሉ። መንፈስ እኮ አልኩ። እነዚህ ነገሮችን ካለመረዳት መንፈስ አንድ ነው። ለማወዳደር ከጎን ያለው ልጅ ድምፅን ቀንስ በለው ፕሊዝ። ኦኬ እሺ ችግር የለም። ይኸውልህ ምን አልከኝ? መለኮት አንድ ነው ብለኸኛል አይደለ? አካል ስንት ነው? ሶስት አልኩሽ። ኦኬ አድምጠኝ። በጣም አሁን ሶስት አካል አለ። አሁን ለጊዜው ስለ መለኮት እንዳታወሪ፣ ስለ አካል የምታወሪ ከሆነ
እኮ አንድ ነው። ያው ፈጣሪ አምላክ የምትለው ብርሃን ይሁን ብሎ የተናገረው 36 በአካል ነው የተናገረው፣ በመለኮት የተናገረው። ሌላው 10 ምናምን ሰው መለኮት አንድ ነው ብዬሻለሁ እኮ በሉ ወደ ሰላም ወይም ልብ ይባላል። ኳላክ ያለው ረበሸን በጣም ቆይ አንዴና አንተ ሰውየው ስልክ አውርቶ እስኪጨርስ ድረስ ማርቆስ አለክ ማርቆስ ሄድዬ ሰላም ዋኝ በቃ ሌላ ቆይ ጥያቄውን አንቺ የጠየቅሽውን ማርቆስን ጠይቂና ትወጫለሽ። ማን ነው ማርቆስ? ያ አጠገብሽ ልጅ ያንጠለጠለው ልጅ ያንጠለጠልከው ማርቆስ እኔ አይደለሁም ያልኩት። እሺ ማርቆስ እንዴት ነሽ? ማርቆስ አንተ ነህ እንዴ? ይቅርታ እንዲማት ልቂው ሄቨን ረም ያለኩት ሞረተይ እንዴት ነሽ? ስላሴን አስረዳም። በቃ እሺ አሁን ማይካችን ዘግቼ ስላሴን በደንብ ይኸው እንደ በቀደሙ እንትና ስላሴ ግን አሪፍ ነው። የዩ ስላሴ ይሻላል። ይሄ ማን ቤት ነው? የዩ ስላሴ ይሻላል። እሱኛው ትንሽ ዘገነና። እሺ ስላሴ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። በቃ ጨረስኩኝ እኮ። አብራርተህ ጨረስክ? በቃ አብ ወልድ መንፈስ ቅዱስ ብሎ ነው ስላሴ የሚዘጋው። አይተነተንም፣ አይተረተርም። አስረዳውኝ በቃ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ፣ አብ አካል አለው፣ አብ የሚለው ስም አለው፣ አብ የሚለው ግብር አለው፣ መንፈስ ቅዱስ አካል አለው፣ ስም አለው፣ ግብር አለው፣ ወልድ አካል አለው፣ ስም አለው፣ ግብር አለው። ኦኬ ጎበዝ። አሁን ሄቨን አስረዳሽ። ለምሳሌ አይል አካል ምናምን ብሎ ገለጸልሽ። አሁን አንቺ በዚህ በጠየቀው በመለሰልሽ ባስረዳሽ ነገር አንቺ ጠይቂው። ቆይ አንዴ ልጨርስና እሷ ደግሞ ትጠይቃለች። ለምሳሌ አብ የሚል ስም መጽሐፍ ቅዱስ ላይ አለ ወይ ብትይኝ፣ አዎ አለ። እሺ አብ ሁሉን ፈጥሯል ወይ ብትይ፣ አዎ ፈጥሯል። ወልድስ ፈጥሯል። ለምሳሌ ዓለማትን በፈጠረ በልጁ በኢየሱስ ክርስቶስ ይላል። ስለዚህ ዓለማትን ፈጥሯል ማለት ነው። ተናጋሪ ዓለማትን በፈጠረ በልጁ በኢየሱስ ስለሚል ማለት ነው። ዓለማትን በፈጠረ በልጁ ስለሚል ልጁ የሚለው ኢየሱስ ክርስቶስን ነው። ዓለማትን በፈጠረ በልጁ የሚለው ደግሞ አባቱን ያሳያል ማለት ነው። ስለዚህ ፈጣሪ ነው ማለት ነው። የሚፈጥር ነው። አንዴ ሳትርቅብኝ ማነክ ስላሴ በመፍጠር ስንት ነው? አይቆይ ሳይርቅብኝ ከራቀብኝ ጭቅጭቅ። ስላሴ በመፍጠር ስንት ነው? አንድ ነው። አንቺ አይደለም። ቆይ አንዴ ኤደን አስቆሚልኝ። ልጅ አሁን ምን ብሎ ማርቆስ ብዙ ፈጣሪ ነው መልስላት። ማርቆስ ቆይ ያዝ፣ አሁን ፍሬን ያዝ። ትናገራለሽ አንዴ። ቆይ ተናግረሃል እኮ አንተ። አብን ፈጣሪ ነው አልከኝ፣ ወልድም ፈጣሪ ነው አልከኝ፣ ሁሉም ፈጣሪ ናቸው አልከኝ። ቆይ አንዴ ሳልጨርስ እንዴት ገባሹ? አትራቃ። ከሄድክን አንተ መመለስ ይከብደኛል። ምክንያቱም ማለት አንቺ የሚመቸውን ማለት አንቺ በሚመቸው ቦታ ብቻ ለመግባት ነው። ልትጠየቅ እኮ ነው የገባሁ። ወደ አላወቅም እንዴ ማርቆስ? በቃ ስትልክ በቃ አላልክም እንዴ? ከዛም በኋላ እኔ አይደል እንዴ አስጀመርኩት። እኔ በቃኝ ስል እኮ አንቺን እሺ አስጀመርሽው። ከጀመርኩ በኋላ ደግሞ አቁም ልክ ማርቆስ በቃ ካልክ አሁን አንተ በገለጽካቸው ላይ እሷ እየጠየቀች ነው። አዎ ቁም እሱ ጋር። ስላሴ በመፍጠር ስንት ነው? አንድ ነው። እናንተ የዘረዘርክልን ደግሞ 3 ነው። አይጋጭም ወይ? አይጋጭም። እንዴት አይጋጭም? አብም ፈጣሪ ነው አልከኝ፣ ወልድም ፈጣሪ ነው። ቆይ ማይክ ዘጋለሁ። መንፈስ 3ቱም ፈጣሪዎች ካልከኝ በኋላ አይ አንድን የፈጠረው ስትለኝ እኔ አይምሮ አለኝ አይደል? እንግዲህ አንተ በምን እንደምትረዳው ባላቀ 3ቱም ፈጣሪዎች ናቸው ብያለሁ። ከአፌ ወጥቷል። አሀ ኤደን አብም ፈጣሪ ነው፣ ወልድም ፈጣሪ። እሺ አላልክም። ጎበዝ ወልድ ፈጣሪ ነው ብያለሁ፣ ግን እንደዛ ተናግሬ። ወልድ ፈጣሪ ነው ወይ? አሁን ወልድ ፈጣሪ ነው? እሺ አንዴ ሚውት አድርጊ። ወልድ ፈጣሪ ነው ወይ? መልሳለሁ። ሚውት አድርጊ። ወልድ ፈጣሪ ነው ወይ? እሺ
አንድና አንድ። አዎ ፈጣሪ ነው። እሺ አብስ ፈጣሪ ነው? አዎ ፈጣሪ ነው። መንፈስ ቅዱስስ ፈጣሪ ነው? አዎ ፈጣሪ ነው። ስለዚህ ሶስቱም አካላት ፈጣሪዎች ናቸው። እሺ እኮ አይባልም ማለት ነው። መለኮት ነው የሚባለው። መለኮት ሶስት ተብሎ አይጠራም። ቆይ እኔ ችግር የለም። አሁን አንቺ ስላሴን ነው አይደል ማወቅ የፈለግሽው? ስላሴ ማለት መረዳት የፈለግሽው ስላሴ ነው አይደል ሲስተር? ወዳጅ መረዳት ሳይሆን እኔ ስላሴ አማኝ አይደለሁም፣ ስላሴ ትክክል አይደለም እያልኩኝ ዲፌንድ አድርጌ ሰዎች ወደ እውነተኛ ወደ አንዱ አምላኪ እንዲሆኑ ነው እየተናገርኩ ያሉት እንጂ እኮ ስላሴ ምን ማለት ነው ማለት አይደል የፈለግሽው ፍላጎትሽ። ምናልከኝ ስላሴ ማለት ምን ማለት ነው ነው አይደል አባባልሽ? አውቃለሁ። ስላሴ ማለት ሶስትነት ማለት ነው በአካል አብ እኔ ረዛው ምን በደንብ ልናቅ እንችላለን እኮ አብ ለወልድና ለመንፈስ ቅዱስ ምኑ ናቸው? እስቲ ንገሪኝ። ኦኬ በየትኛው በኦርቶዶክስ ልመልስ በፕሮቴስታንት? መጀመሪያ ነገር አንተ ኦርቶዶክስ ነህ? በራስሽ መልሽ። በራስሽ መልሽ። እኔማ ስላሴ ላላገባሽ ስለ ኦርቶዶክስ ስለ ፔንቴው ችግር የለም። ታስቆሚልኛለሽ ይህንን ሰው እስኪ አንዴ ወደታቸው ይወረድ። ምክንያቱም እኔ ስላሴ ችግር ታውሪ ነው። አሁን ስለ ኦርቶዶክስ ማላምን እኔ በኦርቶዶክስ ልመልስለው። አንዴ ሚዩት አድርጉና እሷ በስላሴ አላምንም እያለቻችሁ ነው። በአንቺ መልሽልን ካላችሁ እሷ በማታምንበት ነገር እንዴት ነው የምትመልስልን? ማትቀበሉና በራሱ ለምን ትጠይቁኛላችሁ? እሷ ግን የምትላችሁ ልመልስላችሁ የምትለው በፕሮቴስታንት አስተምሩና በኦርቶዶክስ አስተምሩ አላ። ፕሮቴስታንቶች በስላሴ ያምናሉ። ዛሬ ገና ኤደንዬ አሁን ትሩዝ የሚጠይቀኝ ኦርቶዶክስ ስለሆነ በሱ በኦርቶዶክስ ምን ልመልስለት? ጠይቀኝ። አሁን አንተ በኦርቶዶክስ መንገድ ትሩዝ ምን አገባሽ አንቺ የሚታቂ ከሆንሽ ትሩ ቀጥል። እኔ የገረመኝ አንቺ ነገር ኦርቶዶክስ ሆኜ መልሳለሁ ትያለሽ። አንቺ ኦርቶዶክስ አይደለሽም። ቀጥል አይደለ? ስታንቶችን በስላሴ ያምናሉ እንደሚያምኑ አውቃለሁ። አንቺ አንድ እግዚአብሔር ብቻ ስትይ ክርስቶስ ምንድን ነው እያልሽ ነው? ከሱ ሌላ አምላክ የለም መጽሐፍ ቅዱስ ውስጥ ነው የሚለው? አይ ቁርአን ላይ ነው ያለው። ማለት መጽሐፍ ቅዱስ ውስጥ ተጠቃሚ ነሽ አይደል? አይ ቁርአን ላይ ነው እንዳል ልበልህ ወይስ መጽሐፍ ቅዱስ ጥቅስ ላሳይክ? አሳይኝ፣ ችግር የለም። ኢየሱስ ክርስቶስ አምላክ አይደለም የሚል ችግር የለም። ኢየሱስ ክርስቶስ አምላክ አይደለም የሚል ካለ አሳይኝ። ጆሮ ካይሰማም እንዴ ከእሱ ሌላ አምላክ የለም ነው እኮ። ኧረ ሄዱ እያወረዱኝ ነው። ምንድነው? ማንም ያወርደኝ እንዴ? ታይ ነው። ይቅርታ በለው። በምን እንደተጣላ ካላውቅም አልገባኝም። ጥሩ ከኢየሱስ ሌላ አምላክ የለም ነው እኔ የምልህ ያለው እኮ። አንቺ በአካል ብቻ መጥቶ የሄደ በፊትም የነበረ እያልሽ ልክ እንደ ወልጅ ሰስ ነው የምታምኙ ማለት ነው። ኤደን ለሞዴሬተርነትሽ ለማርቆስ አይስማም እንዴ? እናንተ እሷ የማታምንበትና የማትቀበል ነሽ ብላችሁ ግግም አትበሉ። እሷም በማስረጃ ልታወጣ ነው። አሁን ጠይቅሻለሁ። ስማ ከኢየሱስ ሌላ አምላክ የለም። ማስረጃ ምን ላይ ይሁዳ መልእክት ላይ ትሄዳለህ? ምን ይላል መሰለክ? ከቁጥር 8 ከቁጥር 50 ከቁጥር 2 ጀምሮ እንደዚህ ይላል። ምሕረትና ሰላም ወደ ህዝቡ ዝቅ ብዬ ላንብብላችሁ ከቁጥር 4 ጀምሮ። ከብዙ ጊዜ በፊት ስለ ፍርድ የተጻፈ አንዳንድ ሰዎች ሾልከው ገብተው ኃጢአተኞች ሆነው የአምላካችንን ጸጋን በሴሰኝነት ይቀይራሉ። ንጉሳችንንና ጌታችንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ከኢየሱስ ሌላ አምላክ የለም። አንተ የምትለኝ የኢየሱስ ከኢየሱስ ጋር እነማን ናቸው ኢየሱስ ክርስቶስን የሚክዱት? ወይ አንተ ትክዳለህ። ካዲና ነው ለምሳሌ ክርስቶስ አምላክ አይደለም ብያለሁ። ኦኬ አምላክ ነው የምትለው ምን ማለት ነው እንዴ? በጣም ጥሩ። አካል ሶስት በመለኮት ቆይ ክርስቶስ የሰባባህና ቆይ ኢየሱስ ወደዚህ ሲመጣ ማልኮት ነው የመጣው። ከሰማይ ወጥቼ መጣው ይላል። ማን የላከው? ከሰማይ ወጥቼ ወደ ዓለም መጣው። ማን ነው የላከው? ከየት ወጥቶ መጣል አልኩ። ማን የላከው አልኩት። ከሰማይ ወጥቼ ከአባቴ ዘንድ መጣው ነው የሚለው። ስለዚህ አባቱ አላከው። ምን ማለት ነው? አየሽ ሃይዌይ ላይ መኪና እየነዳሽ አንዳንዴ በጣም ፍሬ ስትይዥ በቃ ትንገዳገጅ የለ ምን ይሉሻል መሰለሽ? ኢየሱስ አምላክ ነው ይሉሻል። አምላክ ከሆነ ማን የላከው ስትይ አይነግሩሽም። ማን የላከው ኢየሱስን?
ዓለም ሳይፈጠር ከእርሱ ጋር የነበረ በእቅፉ ማነው የላከው? ማን ይኑር? እኔ ከዓለም አድምጪኝ። እግዚአብሔርን እንኳን ከቶ ያየው አንድ ሰው የለም ይላል ራሱ። ማነው የላከው? ኢየሱስን አብ ነው የላከው። ስሚኝ፣ በጣም ጥሩ ችግር የለም። ቻርጅ እየዘጋብኝ ስለሆነ ቀጥል። ማይክን ያዝ። አንተ ደግሞ ፕሮቴስታንት ስለሆን ይግባ። ቻርጅ አልቆብኛል። ሊዘጋ ነው። ፕሮቴስታንት ዋሱ ፕሮቴስታንት። ችግሩ እኮ የፕሮቴስታንት እና የኦርቶዶክስ እዚሁ ስላሴ ላይ ሲመጡ ይመስላቸዋል። ግን ወየው ጉድ! ልጅቷ ፖለቲካ ነው የሚሰራው። እኔ ግርም አለ። ሚውት ያደረጋቸው ሰዎች ትክክል ናቸው። እስኪ ዝም በል አንተ ማርቆስ። ቆይ ኤደን ስልጣንሽን ሚውት አታድርጓት። ኦኬ፣ በጣም ጥሩ። ወደ ሱስ አልገባም፣ አይመለከተኝም። አሁን አድምጪ። የፕሮቴስታንት ስላሴ እና የኦርቶዶክስ ስላሴ ከሰማይ እስከ ምድር እንደሚርቅ ነው የሚራራቀው። እሱን ራስሽ ፊገር አውት አድርገሽ ድረሽበት። ሁለተኛ ጥያቄ፣ ወደ ዋናው ልመለስ። እነሱ የሚሉት ያለው አምላክ የሚባለው አብ ይሉሻል። ልክ የአብ እኩያ የሆነው ደግሞ ወልድ የሚባለው ሂድና ሞት ተብሎ ተላከ ይላሉ። እሺ ማን የላከው ስትያቸው አብን የላከው። አብ አልመጣም ወይ ደግሞ ተልኮ የመጣው በአብ ነው ካሉ በኋላ በአካል ደግሞ መንፈስ ቅዱስ የሚባል ደግሞ አለ። ኢቭን ማርያም ጸንሳ የተገኘችው ከማን ነው የሚለው መጽሐፍ ቅዱስ ሄደን ከመንፈስ ቅዱስ አይደለ? አባቱ እሺ ማን ነው የሚባለው? የአሁን የስላሴ አማንያን አባት ማን ነው? አብ ከአብ ነው። ኦኬ ከመንፈስ ቅዱስ የሚሉት አካል ነው አይደል? መንፈስ ቅዱስ የሚባለው አካል ነው በስላሴ ያስተምረው። ወልድ ነው መንፈስ ቅዱስ የሚባለው ከአብ። ኦኬ መንፈስ ማርያም የጸነሰችው ከማን ነው? ከመንፈስ ቅዱስ አይደለ? እሺ ለተወለደው ልጅ አባት መሆን ያለበት ማን ነው እንዴ? ኤደን አንዴ ማርቆስ እኔ እኮ እንዴት አይነት ጉድ! ኤደን አንዴ እባክህ ይቅርታ፣ ቀጥል። ጀምሮ ነበርኩኝ። እስቲ ምንድን ነው አሁን እየገባችሁ ነው ያላችሁት? ሌሎቻችሁ 0 ላይ ነው ያላችሁት፣ እኔ 4 ላይ ነው ያለሁት። እኔ ቀጥል እስቲ ቀጥል እስቲ። እሺ ላይትዬ ተቀጥል። እኔ አሁን ልወርድ ነው። ሐሰተኛ እኮ እንደ ሐሰት እየረጨች እኮ እኛን አወዛገበች። ቀጥል። ኦኬ እሺ። አይ ማርቆስ እዚህ ጋር የአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ምን ይላል? ስለ ሎታ ነው በጣም ላይትዬ ወይ ስላለ